ሰራዊት በተኛበት ካረለች ጊዜ ጀምሮ የነበረኝ ቁጭት አለ እና ያን ቁጭት እኔ ራሱ መንግስት ባያዘው አቋም እንዳደረገው ምክንያቱም እነዛ አጥፊ አካሎች አገር ነው የካዱት መከላከያ እኮ አገር ነው እና እዚያ አካባቢ ራሱ አንዳንድ አመራሮች አሉ እነሱ ያው እንትን ብለው አግዘው አንዳንድ ስራዎችን ሁሉ እየሰራን ነበር አጽማቸውን መሰብሰብ እንኳን አይደለም የጀግናው በኢትዮጵያ መከላከያ ሰራዊትን ይቅርና የህዋት ዩኒቨር ላይ ታስታውሳለህ የህዋትን ሰዎች በቃ ሰው ልጅ ከሞተ በኋላ መከበር አለበት ያን አጽም እንኳን በክብር እየሰበሰብን ነበር እንኳን አይደለም የወገን የጀግናው መከላከያ ይቅርና ማለት ነውና ለምን ለስለ መከላከያው በቃ በተገኘው አጋጣሚ ይናገራል ያከብራል አሁን እንኳን ባለው ሁኔታ በቃ ድጋፍ አድርጋለሁ ሞራል ሰጣለሁ አይዟችሁ ለሀገር ነው የሚከፈለው ለኮማንድ ፖስት ማለት ነው እና ለሀገር ነው የሚከፈለው ይሄ መስዋዕትነት ሰላም ተረስተን እንደላችሁ ሰላማችሁ ብዝት ይበል የጉባለች ቤተሰቦች እንዴት አላችሁ ደህና ናችሁ ወይ ምንም ያህል ተጽዕኖ አንፈጥርም በተለያየ ቦታ ላይ ሚዲያዎች ቢገቡም ዛሬ ላይ ዋጋ የሚያወጣ አይደለም ነገ ተነጎዳ ተፈልጎ የሚደመጥ ምናምን ሊሆን ይችላል አይደል ነው anyway መናገራችንን ሰው የራሱን ስራ መስራቱን እንጂ ሌሎች ስሩት የሚለው ላይ ትኩረት መስጠት አንፈልግም በዛ ስሜት እንናገራለን በዛ እና ሌላም ቦታ ላይ እንደዚህ ነው አድማጭ ኑር አይኑር ችግር የለውም ያ ወቅቱን የሚያሳይ በጣም ብዙ መልእክቶችን የሚያሳልፍ ነው ዛሬ እንግዲህ እንደምናየው ጃዊሳ ብሎ ወይም ፋኖ ነኝ ብሎ የተነሳውን ሌባና የአማራን ህዝብ ለማዋረድ ታሪኩንም ክብሩንም ከመሬት በታች ለመቅበር ከግብረ አበሮቹ ጋራ የኢትዮጵያን ጥላቶች ከጀርባው አዝሎ የገባውን እኩይ መጥፎ አጋንንት እናጋልጣለን ማለት ዛሬ አይደለም ከ11 ወራት ከ12 ከአንድ ዓመት በፊት ጀምሮ ነው ደጋግመን የምንለው ሰሚ ስላጣን ዛሬ ውብሸት ታዬ አዲስ ምንጭ ላይ ፋኖ ቴዎድሮስን ስላቀረበው እሱኑ ሼር አድርገናል መሃል ሚዲያም ነበር የኢትዮጵያ የሐቅ ልጆች እውነትን ነው የሚይዙት በተለይ በዚህ ሰዓት ላይ ሐቅን ይዘው ለሐቅ የሚመሰክሩ ለሐቅ ሲሰሩ የቆዩና ለሐቅ እየሰሩ ያሉ ሚዲያዎች ሐቅና ሳቅ መሃል ሚዲያ ደሳለኝ በቀለ ኦር አዲስ ምንጭ ውብሸት ታዬ ነፃ ውይይት ስዩም ተሾመ ሉዓላዊ ሚዲያ ሲሳይ አገና መሃል ሜዳ የሚመሳሰሉ ኮርዳዊት ማዕበል ጎ በቴሌቪዥን ደረጃ የመጣው የሐቅ ልጅ የመጀመሪያው ጎ ቴሌቪዥን ነው እንዳልኳችሁ እድሉ ተመቻችቷል ታሪካችሁን ጻፉበት ብያችኋለሁ ሶ በእነዚህ አይነት ነገር ላይ ታሪካችሁን መጻፍ ነው ከዛ ውጪ ምንም ነገር የለም ሰው ከነበረው ትናንትና ከመጣበት አንፃር ራሱን ካልኩሌት አድርጎ ሂሳቡን ሰርቶ ማትረፍ የሚገባውን ማትረፍ ነገም ያን ነገር ስተቱ እንዳያደናቅፈው አድርጎ መሄድ ይቻል ነበር እንዳለመታደል ሆኖ እንደ በሽታ ሆኖ በማወቅም ይሁን ባለማወቅ ጥቂቶችም የሆኑ ሰዎች ባፋቸውም ይሁን በአንደበታቸው የሚደግፉበት አካሄድ ይህን በሽታ እስከዛሬ ድረስ እንዲራዘም አድርጓል ያ መራዘሙ ደግሞ ኢትዮጵያን ብዙ ዋጋ እያስከፈላት ነው ያለው በተለይኛ አካባቢ ላይ በጣም ሰላማዊ ከመሆኑ አንፃር ጎጃም አካባቢ ማለት ነው በጣም ባለጌዎች በወንጭፍ ተዋጊ ዙ 29 ዙ 27 የሚጥሉ ወረኞች የተፈጠሩበት ነው እና በዚህ አፍራለሁ ግን ትልቁ ህዝብ እኔን አይወክልም እኔን የሚመስል የወያኔ የትምህርት ፖሊሲ ተጠቂዎች የባንዳ ተጠቂዎች የተላላኪነት ተጠቂዎች የወረቀት ቃራሚዎች ዝና ምናምን የሚባለው ገለባን የሚሰበስቡ ትውልድ በኔ እድሜ ልክ ያለውን ማለት ነው እና እንዲህ እያሉ ኢትዮጵያን በዚህና በዚህ እያሉ ባፋቸው ቢያብጠለጥሉም እነሱ ግን ኢትዮጵያን እንደማይወክሉ የአማራን ህዝብ እንደማይወክሉ የጎጃምንም ህዝብ እንደማይወክሉ ነው የዚህ መሰክራለሁ ምክንያቱም እውነትን አውቃለሁ በደል በማድረስ የጎጃም የአማራ ህዝብ ተላላኪዎች ሁሉ ያላደረጋችሁ ጥረት የለም በአሁን በጃዊሳ ስም ፋኖ ነኝ ብሎ የጠራው ቡድን የአማራን ህዝብ ለመቅበር የተነሳ የሰራ የተገበረ የተዋረደ ያዋረደ በዛም የኖረ በዛም የተቀበረ ብዙ ቆሻሻ ነው የመጣው በዛ ስም ላይ ያለን ሰው በሙሉ የኢትዮጵያ ታሪክ እንዲያስታውስልኝ የምፈልገው በጃዊሳ ስም የተነሳው አማራ ክልል ላይ ጃዊሳ ነኝ ፋኖ ነኝ ብሎ ራሱን የሚጠራው ሌባ ምን ጊዜ የኢትዮጵያ የጠላቶች ጠላት የመጨረሻው መጥፎ እንደሆነ በታሪክ መዝገብ ላይ እንዲመዘገብልኝ እፈልጋለሁ በታሪክ መዝገብ ላይ
ተስፋ የቆረጡ የኢትዮጵያ ጠላቶች ሁሉ የሚልኩት ሆዳም አጋሰስ ከየት ተነስቶ የት እንደሚደርስ እንኳን የማይታወቅ ሲጀመር ጀምሮ የተመሰቃቀለ ምንም ሐሳብ የሌለው የክፋትና የመለያየት የመበታተንን እቅድ ይዞ የተነሳ የኩዮች የአይሁዶች ስብስብ ሆኖ ነው የጀመረው። በዚህ ላይ በጣም የሚያሳፍረው የኦርቶዶክስ ተዋህዶ ሰዎች አላችሁ። እናንተን ያ የሚያደርጉትን እንኳን አያውቁምና ይቅር በላቸው ብሎ ደሙን ለዚህ ምድር አፈሰሰ ተብሎ አምላክነቱን እንደ ሰው ሆኖ እንደ አምላክ እንዴት የሚል ብዙ ነገሮችን የፈጠረ ለፍቅር ሲል የከፈለውን ዋጋ ሁሉ ያረከሰ መስቀሉን ተሸክማችሁ በመስቀሉ ላይ የነገዳችሁ ሰዎች እዛ ቦታ ላይ ያላችሁና እሱን ፈጣሪ አሁንም ደጋግሞ እንዲፋረዳችሁ ነው። በፋኖ ስም ላይ ነኝ ወይም ጃዊሳኔ ብሎ ያለ ሰው ግን ጓደኛውን የሚገል እናቱን የሚያዋርድ አባቱን የሚያዋርድ መንገድ የሚዘጋ የሚያራቁት ወራዳ ንግግሩም አካሄዱም ተግባሩም ሁሉ የርኩሰት ጥግ የኢትዮጵያ ላይ ያሉ ጥላቶች እንኳን ለዛ ህዝብ በቃ ከዚህ በላይ ጥላት ስለሌለ ሊያሾፉበት የሚችሉ ትግል ነው የተደረገውና ወይም የውርደት ስራ ነው የተሰራው። መንገዶችን እኛንን የምንዘጋቸው እኛንን የምንከፍታቸው የሚባሉ በጣም በጣም ርኩሶች የፈነጩበት እንትን ነው። ይሄ ምንድነው? ትግል ነው ምንድነው? ዝርፊያ ነው እንጂ ወይም ርኩሶች የኢትዮጵያ ጠላቶች ኢትዮጵያን ለማዋረድ ለማሳቀቅ በክብሯ ላይ ለመቀለድ እድሜ ልካቸውን ሲጥሩ የኖሩ ታሪካዊ ጠላቶች ማለት በታሪክ አጋጣሚ ሁሉ ኢትዮጵያን ለማዋረድ ኢትዮጵያን ለማክሰር ኢትዮጵያን ለማጥፋት በቻሉት አቅም ሁሉ ሲሰሩ የኖሩ እርኩሶችን ከጀርባው አዝሎ የመጣ እርኩስ አጋንንታዊ ቡድን ነው። በዚህ ላይ ያላችሁትን በተለይ እኔ ሸኔ ራሱ በጣም የደነገጠ ነው የሚመስል፣ ወያኔ ራሱ በጣም የደነገጠ ነው የሚመስል። እንዲህ አይነትም ጭንጋፍ አለ እንዴ? እንዲህ አይነት ይሄን ብናውቅማ መች በዛና በዚህ ሐውልትስ ሁሉ መች እንሰራ ነበር። እንዲህ አይነቱን የከሰረ እናት አባቱን ያዋረደ ጭንጋፍ እየላክን ከ120 እየሰጠን የምንጫወትበትን ብለው የሚደነግጡሉ ይመስለኛል ነው። እኔ እዛው ቦታ ላይ እንዳለሁት እዛ ላይ ያንን አንዱ ግፉን እንደሚቀምስ አንድ የዛ አካባቢ ተወላጅ እናንተን እኔ እና የኢትዮጵያ ሕዝብ አይለቃችሁም ይፋረዳችኋል አለ። በዚህ ላይ አፋችሁን የከፈታችሁ እጃችሁን የሰነዘራችሁ አይናችሁን የሰጣችሁ አንደበታችሁን የከፈታችሁ ዋጋችሁን ታገኛላችሁ። ስለ ዋጋው ችግር የለም። የኢትዮጵያን ክብር ለመነቅነቅ የውርደት ጥግን ያሳያችሁ አለ የተባለን ነገር ሁሉ እንዳይኖር የሰራችሁ ናችሁ እና እናንተ መከላከያ ሰራዊትና ዶክተር አብይ ጋር ካልሲ መሆን አትችሉም። ለምን አትረዱ? አሁንም እኮ የምትችሉት ስድብ ነው። በቃ ቅድም ደሱ ጋር ቁጭ ብዬ እንዴት አይነት ዝንቦች ናችሁ እናንተን የወለደች እናንተን የፈጠረች ምድር ባትፈጠር ይሻላት ነበር። በጣም የተረገማችሁ ናችሁ። ሰልፍ ምታገል ቀኝ እጄ ይክዳኝ ምን ጊዜ ይክዳኝ። እንዲህ አይነት የውርደት ጥግ ላይ መድረስ በእውነት ይህንን ነው እኔ ቤተሰብ ላይ ያለው እኔ ኢትዮጵያ ውስጥ አሁን እንዲህ አይነት ጭንጋፍ ነው የማየው። ከወያኔ የባሰ ደግሞ ጭንጋፍ ይመጣል ብዬ ልጠብቅ እንዴ? የሽንት ጨርቅ እርኩስ ጥንብ ከጎረቤቱ ጋር ከእናት ከአባቱ ጋር ከቆመበት መሬት ጋር ከሚበላበት ሞሰብ ጋር የሚታገል የጨነገፈ ትውልድ ይፈጠር። በዚህ ልክ ያሳፍራል። እና በተለያየ ቦታ ላይ እንደናንተ አይነት እናንተን የደገፈ እናንተን ከኋላ ሆኖ የሚገፋ በያለበት የሚግበሰበስ ግን የፈጠራችሁ ይፈር፣ ፈጣሪ ጨምሮ ይፈር። እናንተን ስለፈጠረ እናንተን ስለወለደች እናት ትፈር፣ እናንተን ስለፈጠረ አባት ይፈር። እናንተ የምትመኩበት ነገር በሙሉ ይፈር። አዋርዳችሁታል። የትኛውንም ጥግ ላይ ብትሄዱ እንደናንተ ርካሽ የለም። ጉምዝ ነቅቷል፣ ጋምቤላ ነቅቷል፣ አፋር ነቅቷል። ሁሉም የኢትዮጵያ ክፍል ሶማሌ ሁሉ ነቅቷል። አፋርና ሶማሌ ስታበጣብጡ የነበር በቅጠር ነፍሰ ገዳይነት የምታገለግሉ ሁሉ እፈሩ። በቃ ሰላም ሆኗል። በሰላም መካከል የማትኖሩ የአጋንንት ዲቃላዎች ናቸው እና እናንተን የወለደ እናንተን የተጠጋ በእናንተ ጋር የሄደ ሁሉ በቃ ይፈር።
እናንተን እየጋለበ የሚቀልደው ይዝናና፣ በእናንተ የሚሸቅለው ይዝናና። ቆሻሻዎች፣ አዋራጆች ይዛ ህዝብ አፈሩን አትሆኑም። እንደናንተ አይነት ልቅምቃሚ አጋሰስ የኛ አካባቢ ሰዎች መሬቱን አትሆኑም። የምትረገጡ ሰዎች እንኳን አትሆኑም። በጣም 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 የምታሳፍሩ ናቸው። ክፍልፋ የማናት ገነዘውዴ ወያኔ ማንም ይባልን ያውን ኢትዮጵያ ውስጥ ያለን የኢትዮጵያ ጠላት ሁሉ እንደው ትቻለሁ ይበቃ። ከዛ የትም ቦታ ላይ ሆኜ ስጮህበት የነበረውን ነገር በሙሉ የበለጠ ጨምረውበት እርኩሰትን ጨምረውበት በውርደት ላይ ያጌጡ አጋንንታዊ ዲቃላዎችን እኔ ቤተሰብ ላይ አግኝቻቸው ጎጃም አካባቢ በተለይ ምዕራብ ጎጃም ላይ እፈሩ ሲሆንስማ የመጀመሪያ ልጃችሁን ለአጋንንት የምትገብሩ አይደላችሁ እንዴ? ጊዜ ለኩሉ አማራ የሌለበት ዓለም እግዚአብሔር የሌለበት መንግስተ ሰማያት ነው ይላል። በርታ። መንግስተ ሰማያት ራሱ እንደዚህ አይነት ውጥንቅጥ የበዛበት ዘረኝነት በተለይ አሁን ያሉት ጭንጋፎች ራሱ የሚጠሩት ከሆነ ጥንቅር ብሎ ይቅር። መንግስተ ሰማያት የሚባል ራሱ የለም። አንተ ጋላ ዝም በል ይላል። በጣም አንተ ራሱ ጊዜ ለኩሉ ሁሉም ጊዜ ያለው እኮ ነው የሚለው። በጣም ጥንብ ነህ ራሱ ጥንብ በየሄድክበት የምትሸት የምትቀረና ለራስህ እንኳን የምትሸት ለራሳችሁ እንኳን እኮ ለሌላ መሰላችሁ ለራሳችሁ ራሱ በጣም ትከረፋላችሁ። አያችሁት? እኔማ በደንብ ነው የምሰድባችሁ። ምክንያቱም እናንተ የምትነግዱበትን አካባቢ በሙሉ እኔ ያለሁበት ቦታ ነው። ከዛስ በምንም መልኩ እናንተን እንኳን ውሸት ይዛችሁ እንዴት እንደምንደራረግ እንተዋወቃለን። ቆሻሻ ፈሳ መርኩስ ጥንብ ደግሞ አንተ ብለህ ዶክተር አብይ ጋር የምትደርስ አጋሰስ ሆዳ እናት አባትን የምታዋርድ ተማር ተብለህ ተልከህ የምትሰርቅ በየሄድክበት ርኩሰትን የምትሄድ ከሃዲ የእናት አባት አምላ አይለቅም እኮ ያረከስካታችን ቤተክርስቲያን ያጋንንት ፈረስ ያጋንንት ጫማዎች እና ምንም በል ምንም እንትነህ ይበልጣል በቃ እዚህ ጋር ስድብን ዝም ብለህ ፋኖ የኢትዮጵያ ልጅ አዎ ፋኖ የኢትዮጵያ ልጅ ፋኖ መከላከያ ነው ፋኖ ዶክተር አብይ ነው ፋኖ ጉራጌ ነው ጊዜ ለኩሉ ስመስሙ ይመራህ ለግብሩ በስም እናንተ ራስን ስለምናጠፋ ችግር የለውም ነው ፋኖ ማለት ሳይከፈለው የሚሰራ የበላይ ዘለቀ ለራሱ ሽፍትነት ይወጣ ግን ሀገርን ለማሻገር የሰራ እንዳንተ አይነቱ ሆዳም እናት አባቱን የሚያጋልጥ መንገድ የሚዘጋ የመጣውን መሰረተ ልማት ሁሉ የሚያወድም እስረኞችን እናትህን ደፍሮ እህትህን ደፍሮ ሚስትህን ደፍሮ ወንድምህን ገሎ የታሰረውን እስረኛ ሄደህ ተሰብስበህ የምትፈታ ከቆሻሻዎች ጋር ካልሆነ በስተቀር ከንጹሆች ጋር የማትሰለፍ ብቁን መሆንን ያስመሰከርክ እኮ ነው ፋኖ የሚለውን የምትደግፉላ ማለት ነው። እስረኛን መበተን፣ መስሪያ ቤቶችን መዝረፍ፣ መንገድ መዝጋት፣ ትምህርት ቤት መዝጋት፣ የሃይማኖት ተቋማትን የመሳሪያ መከዘኛ ማድረግ ይህን የሚደግፍ ፋኖ ነኝ የሚል ሰው ካለ እርሱ ስራውን ይመዝን። እርሱ ብኩን ነው። እርሱ ለራሱ እንኳን ጠላት ነው እና ማንነቴስ ማለት የምትለው ማንም ይበልጣል። ዛሬ በዛ አካባቢ ላይ ያለውን ነገር ወያኔ እየሳቀች ስፖንሰር ማድረግ ትችላለች። በቃ ምክንያቱም በተለይ እንደ አማራ ተጎዳ የምንለውን ህዝብ ጠላት የሆነ ሁሉ ዛሬ ላይ እዛ ያለውን ሆዳም መደገፍ በቂ ነው። መሳለቂያ ማድረግ ጎንደር ምናምን እያላችሁ ትናንትናም እንክሮ ሚዲያ ላይ ምናምን የለፈለፋችሁታል። ለሱ አይሆንም። ለምን ይሆናል? ጎንደር ጦርነት ያውቃል። እንዳንተ ባረቂ አይነዳም። እንዳንተ ቂጡን አዝሎ ሱሪውን እንኳን በአግባቡ ሳይተጠቅ ውጭ ያሉት ወንድሞቼን ለማታለል ብቻ ሆዳም ሆኖ የሚሄዳል። ወንድሙን ሐሳብ ስላቀረበለት ብቻ የሚገል አይደለም። ምክንያቱም ገዳይነት ባህሪው አይደለም እና ያ ህዝብ ትልቅ ነው። የሚገርመው ግን እንዳንተ አይነት አጋሰስ መፍጠሩ ነው። ይሄ የኃጢአት ውጤት ለአንድ ቀን የሰው ሀቅ ክዶ ይሆናል። በሆነ ነገር ላይ ሆኖ ይሆናል። እንግዲህ ፈጣሪ ደግሞ ስለት ተስሎ እንኳን ስለቱን ያላደረሰ ሰው እንደዚህ አይነት ጉድ ሊፈጠርበት ይችላል። አሊያም ደግሞ አንተ የጎጃም የአማራ ህዝብ ጠላት ይሆን ከሆነ ቦታ ላይ የተፈጠርክ ከንቱ እንጂ የዛ አካባቢ ውላጅ ላትሆን ትችላለህ። አንዴ በሩ ከተከፈተ በኋላ
የሚያስቆመው ሊጠፋ ይችላል። ትናንትናም ዛሬም ነገም የምነግራችሁ አንድ ነገር አለ። እንደ ጉባለች ቤተሰብ በጣም በክፋት የተሞላ ጓደኛውን አብሮ አደጉን ለማጥፋት አጋንንት የሚስቡ የአጋንንት ፈረስ ከሆኑ ደብተራዎች ቤት ሄዶ የሚጸና የመጀመሪያ ልጁን ሳይቀር ለአጋንንት ግብር የሚገብር ነው ብያችኋል። ይህንን ሁኔታ ያጠናሁትኝ አሁን ባለፈው ጥቅምት ላይ አመቱ አለፈ። አሁን 2ኛ ዓመቱን ይዟል። 2 ዓመቱ በሉት። በዚህ 2 ዓመታት ውስጥ እዛ አካባቢ ላይ ያለውን ነገር በደንብ አድርጌ ስከታተል ጓደኛውን ለማጥፋት ጎረቤቱን ለማጥፋት የሚበላው እንኳ ሳይኖረው ደብተራ ጠንቋይ ቤት እየሄደ በተለይ ያፈረሱ ምናምን ቃለ እግዚአብሔሩን ወይም ሕጉ የሚላቸውን ያላደረጉ ቀሳውስት ነኝ የሚሉ ሰዎች የመጀመሪያ በተለይ በቄስ እንትን ላይ የመጀመሪያ ሚስቱ እንዳገባ የመጀመሪያ ሚስቱን ይዞ ካልቆየ እሱ አፈረሰ ይባላል። የሕግ ሚስት ይባላል። እሷም ደግሞ ቢክራ ወይም ድንግል ካልሆነች ራሱ ቅስናው ፈረሰ እንደፈረሰ ይቆጠራል ማለት ነው። ዘኬ ሀረዲን አሰላሙ አለይኩም። አንዱ በጣም የምጠላችሁ አማራ ክልል ላይ ወይም በዙበጃዎች ሳሱ አጠቃላይ አንድ አይነት ነው ስማችሁ። በነገራችን ከዝንጀሮ ቆንጆ አይነት ናችሁና ረጋ ብለን አትዝጓቸው። የተዘጉ ናቸው፣ የከሰሩ ናቸው፣ ብኩኖች ናቸው። የኢትዮጵያን ገመና እንድናይ ነው ኢየሱስ ክርስቶስን የሸጠው ያስቆሮቱ ይሁዳ። ልክ በእንደነዚህ አይነት ለምን እነዚህ እንኳን ለምን እንደሆነ እንኳን የማያውቁ ያስቆሮቱ ይሁዳ እንግዲህ 30 ምናምን ሽሊንግ ከሸጠው በኋላ ዲናር ከሸጠው በኋላ ኢየሱስ ክርስቶስን በኋላ ግን ገንዘቡን ለምን እንደሚያውለው ራሱ አላወቀም ነበርና ለዚህ ነው የሸጥኩት ብሎ ራሱን በራሱ ነው የገደለው አሉ። እና ጊዜ ለኩሉ አዎ ጊዜ ለኩሉ። የብሔር መጀመሪያው አማራ ነው። አማራ በእናንተ ስም ሲጠራ በጣም ያሳፍራል። እኔ አሁን አማራ የሚባል ትግል የሚባል ቀረርቶ የሚባል አዝማሪ የሚባል በጣም ያስጠላኝ እንደናንተ አይነት ርኩሶች ተጠግታችሁት ነው። እና አማራ ምናምን ብሔርተኛ የሆነ ሰው አልወድም። ኦሮሞ የሚል ትግሬ የሚል አማራ የሚል እንደዚህ አይነቱን በጣም የመጀመሪያው ምጣለው ማጠፋው ነው። በዚህ ተረጋጋ እና ዛሬም ማስታወሻ ይዘህ ማነህ ጊዜ ለኩሉ ያልከው ማስታወሻ ይዘህ ቀጥል። ከዛ በኋላ እንገናኛለን። ዛሬ ላይ ያዝ። እንደዚህ አይነቱን ጎጠኛና ዘረኛ በማጥፋት ነው የኢትዮጵያን ድል ወደፊት ማሰደው የኢትዮጵያን ጠላቶችም የምበቀለው። እና ዘኪያ ሀረዲን ሰላም ብያለሁ። አሰላሙ አለይኩም። ሰንሻይን በቀለ ሰላም ብያለሁ። አስቴር ደፈረ እንዴት ነሽ? አቦል ታፈሰ ሰላም። ወይንሸት ደስታ ሰላም ነሽ? ዛሬ ነው ያየሁሽ። አይዶን ነው ከዚህ በፊት መጥሽ ከሆነ አላውቅም። ሙጅብ ያሲን ሰንሻይኑላችሁም ሰላም ናቸው። የራሳቸውን ወገኖች እያጋላቱ የነዚህ በጣም የተለየ ነው። እኔ እዛ ቤት ላይ ስልክ መደወል እንኳን ማልችልባቸው ወንድሞች አሉ በተለያየ ቦታ ላይ በጣም የሚያሳፍር ርካሾች ናቸው። የሚያወሩትን ብሰማቸው አንዳንድ ነገር አሰማችኋለሁ። የውርደት ጥግ እና ምን ጊዜም ከእንደነዚህ አይነት ጭንጋፎች ዘራችሁን ይጠብቅልን ብላችሁ ጸሎት እንድታደርጉ ሁሉ በእያንዳንዱ እንዲህ አይነቱን በወሬ እንኳን ልጆቻችሁ እንዳይሰሙ አሁን እንደተፈጠሩት በዛ በእኛ አካባቢ እንደተፈጠሩት አይነት ጭንጋፎች የትኛውም ቦታ ላይ በታሪክ በፊልም እንኳን አይናችሁን እንዳይገጥመው እንድታደርጉ እፈልጋለሁ። ፋኑሳ ያልከውን ለራስ ነው የምለው። አህመድን ጀማል ሰላም። ሳሮንዬ እንዴት ነሽ? አስቴሬ አቦል ለፈሰ ሳሮን ኦኬ። እና ሰላም ብያለሁ። አቤል ነብዩ እንዴት ነህ? አህመድ ፋይሳል ሰላም ናችሁ ወይ? ሰላማችሁ ብዙ ትበት ገብረ መድን ዳዊት ወላይ ብሩኬ ሰላማችሁ ብዙ ኢትዮጵያ ሳራይ እንዴት አለሽ? እና ሁላችሁም ዳዊት ዋለልኝ What's wrong with you? Stop is nonsense. I don't know. What do you say? ሙልሙሌ የዘመናችን አብይንማ ስሙን በመጥራት ብቻ አብሮ ቢያንስ ሰዎች ራሱ እውቅና ያገኛሉ። አሁን ሰዎች ሳስባቸው ዶክተር አብይን ስሙን ካልጠሩ አንደበታቸው ራሱ የሚላቀቅ አይመስለኝም። ምክንያቱም በምንም አይነት መልኩ በጣም እንትን ይላሉና ኦኬ አዎ ድል ለፋኖ ሞት ለፋሽስት ደጋፊ ሀገርን የሸጡ በቃ ልክ ነው ይሁን፣ እኛም እንደግፈዋለን። ሞት ለጃዊሳ ሀገር ለሚያሸብር አልሙን ተቂሞ የሚል በትር አለኝ ሰይፍ በያለበት እየመጣ የሚቆርጥ ማለት ነው። እና ለዛን ነገሮች አሉ። ኤንዌይ በዛም ይሁን በዚህ እውነቱ ይቀጥላል። አንደኛው